ሰላም ጤና ይስጥልን። ይህ በኩራ አካዳሚ ነው። በኩራ አካዳሚ እንግዲህ በአዲስ ቪዲዮ እና በአዲስ ቻናል ከቻሳ ብለንላችኋል። እዚህ ጋር የምታዩቸውን በውብ አጻጻፍ የተጻፉትን ውብ የአማርኛ ቃላቶችን ከዝርያዎቻቸው እስከ መጨረሻው ይሄ ውስብስብ ፊደላት ወይንም ዲቃላ ሆሄ እስከምንላቸው እዚህ ጋር የምታዩቸው ማለት በመጨረሻ በአረንጓዴያማ ከለር የተጻፉ እነዚህ ወደ ታች የምታዩቸው በሙሉ ውስብስብ ፊደላት ናቸው ማለት ነው። እነዚህ እስከመጨረሻው እዚህ ጋር የሚባል አለ። ኦኬ በሁለት ምዕራፍ ነው የከፈልኳቸው ፊደሎችን ከሀ እስከ አ ድረስ ነው ዛሬ እየጻፍኩላቸው እስከ መጨረሻው አድርጌ ዲቃላ ሆሄ የሚባሉ ወይም ውስብስብ የሚባሉትን ጨምሬ እነሱን ዛሬ ሰርቼ ይዤላቸው መጥቻለሁ ማለት ነው። ያው ለቻናሉ አዲስ ስለሆነ ላይክ ሼር ሰብስክራይብ እያደረጋችሁ ጀምሩት። አማርኛ ብቻ ሳይሆን እንግሊዘኛም ሂሳብ መማር ለምትፈልጉ እዚህ ጋር ባለው ስልክ ቁጥራችን ተጠቀሙ። ዋትሳፕ፣ ኢሞ፣ ቴሌግራም አናግሩን። የትኛውም ቦታ ላይ ሆናችሁ ስራችሁን እየሰራችሁ መማር ትችላላችሁ ማለት ነው። እዚህ ጋር የምታዩቸው መጀመሪያ ላይ የምናገኛት የአማርኛ ፊደል ሀ ነች። ሀ እያልን ፊደላትን መቁጠር እንቀጥላለን ማለት ነው እስከ መጨረሻው። እዚህ ጋር ዛሬ የሰራሁላችሁን ሀ፣ ሁ፣ ሂ፣ ሃ እስከ አራተኛው ማለት ነው። እዚህ ጋር ሃ፣ ሄ፣ ህ፣ ሆ ከዛ መጨረሻ ኋ ማለት ነው። ኋ፣ ሄ፣ ህ፣ ሆ እዚህ ጋ ይቺ ኋ ትባላለች። ዲቃላ ሆሄ ወይም ውስብስብ ፊደላት የምትባለዋ ማለት ከሀ በስተመጨረሻ በኩል የምትገኘዋ ናት ማለት ነው። ኦኬ ከዛ ቀጥሎ ከሀ ቀጥሎ ማን እናነባለን? ለን። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ሌ፣ ል፣ ል፣ ሎ፣ ሎ ከዛ ሏ መጨረሻዋ ሏ። ከለ መጨረሻ የምናገኛት ደግሞ ሏ ትባላለች ማለት ነው። ሌ፣ ል፣ ሎ ከዛ ሏ ች ውስብስብ ፊደል የምትባለዋ። ኦኬ ከዛ ሐመር ውሃን እናገኛለን። ከለ ቀጥለን ሐመር ውሃን እናገኛለን። ሀ ነው በድምጿ የምትጠራዋ። ችኛዋም ሀ ነች፣ እቺም ሀ ነች። እቺ ሀሌታ ሀ ትባላለች። እቺ ደግሞ ሐመር ውሃ ትባላለች። ያው በአማርኛ ፊደላት ውስጥ ሞክሼ የሚባል ፊደሎች አሉ። ሞክሼ ፊደላት የሚባል ነገር አለ። ሞክሼ ማለት ተመሳሳይ ስም ያለው ነው። በስም ተመሳሳይ ሆኖ በቅርጽ የተለያየ ማለት ነው። እዚህ ጋር ቺ ሀ ናት፣ ቺ ሀ ናት። በስም ሀ ናቸው፣ በቅርጽ ይለያያሉ። ስለዚህ ሀ ሁለት ብቻ ሳይሆን ሶስት ናቸው አማርኛ ፊደል ውስጥ። ዛሬ እነዚህን እናያለን። ወደታችን ስንወርድ ደግሞ ያችኛዋን ሌላ የምትቀጥሏን ሶስተኛዋን ሀ እናያለን። ሀ ብቻ ሳይሆን ሌሎች ሞክሼ ዝርያዎች አሉ። እነሱንም እናያቸዋለን ማለት ነው። ስለዚህ ቺ ሐመር ውሃ ነች። ሀ፣ ሁ፣ ሂ፣ ሃ፣ ሃ፣ ሄ፣ ሄ፣ ህ፣ ሆ፣ ሆ ከዛ ኋ መጨረሻ ኋ ማለት ነው። ኋ ኦኬ። ከዛ አስቀጥሎ ማን ነው የምናገኘው? መን ማለት ነው። ከሐመር ውሃ ቀጥሎ ደግሞ ማን እናገኛለን? መን እናገኛለን። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሞ ከዛ ሟ መጨረሻ ሟ ማለት ነው። ኦኬ እሺ። ከዛ ደግሞ ሰ፣ ሰ፣ ሰ ንጉሱ ሰ ይባላል። ይሄ ሰ ሁለት ሰ ነው ያለው። ቅድም ሀ ሶስት ሀ አለ አማርኛ ፊደል ውስጥ እንዳልኳችሁ ሞክሼ ፊደላት። ሰ ደግሞ አሁንም ሁለት ሰ አለ።
ይሄኛው ንጉሱ ሰ ይባላል። ሰ ሱ ሲ ሳ ሴ ስ ሶ ሶ ከዛ ሷ መጨረሻዋ ሷ ነች። ሷ ትባላለች። ኦኬ ከዛ ደግሞ ረ ረ የምትባለዋን እንቆጥራለን እናያለን ማለት ነው። እስከ መጨረሻቸው ቤተሰባቸው ሙሉ ነው። ዋናዋ እቺ ነች። ሌሎቹ ወደዚህ የምንቆጥራቸው ቤተሰብ ናቸው። ረ ሩ ማንበብ ብቻ አይደለም ቅርጻቸውን በደንብ እያነበብኩላችሁ ቅርጻቸው ምን እንደሚመስል እንዴት ቅጥያቸው የቱ ጋር እንዳለ በደንብ መከታተል አለባቸው። ረ ብዬ አሁን ረ ምንም ቅጥያ የለባትም። ሩ ስንል እዚህ ጋር ቅጥያ እንዳለባት፣ ሪ ስንል ወደፊቷ ሰብሰብ ያለች እንደሆነች፣ ራ ስንል ደግሞ ከፊቷ ዘርጋ ብላ ወደፊት የተመራች እንደሆነች፣ ረ ሩ ሪ ራ ራ ሬ ቀለበት ሬ ር ደግሞ ሁለቱም እንትኖቿ ወደፊት የተዘረሩ ር ሮ ሮ ከላይ ቀለበት ማለት ነው። ሮ ብለን መጨረሻ ስምንተኛ ላይ ሯ። እነዚህ በተለየ ከለር ያደረኳቸው ውስብስብ ፊደላት ወይም ከመደበኛ ውጭ ስለሆኑ የራሳቸው ውስብስብ ፊደላት ተብለው ስለሚጠሩ ለዛ ነው ከለራቸውን የቀየርኩት ማለት ነው። ኦኬ ከዛ ደግሞ ማን አለ? ሰ። አሁንም ቅድም ሰ የሚባል ፊደል አንብበናል አይደል? ንጉሱ ሰ ብዬ ያሳየኋችሁ አራቅንም ከዚህ ጋር አለ። ይሄ ንጉሱ ሰ ይባላል። ይሄም ደግሞ ሰዓቱ ሰ ሰዓቱ ሰ ይባላል ማለት ነው። ይሄም ሰ ነው የሚባለው በአጠራር ይሄም ሰ ሲነበብ ሰ ተብሎ ነው የሚነበበው። መለያው ነው ይሄ ንጉሱ ሰ የሚባል ይሄ ሰዓቱ ሰ የሚባል መለያው ነው እንጂ ድምፃቸው ሰ ነው የሚባሉት። እሺ ሰ ሱ ሲ ሳ ሴ ስ ሶ ሶ ከዛ ሷ ማለት ነው። ከዛ ደግሞ ሷ ይሆናል። እሺ ከዛ ማን አለ? ሸ አለ። ልክ ሸ እንደ ሰ ሆኖ ይጻፍና ከላይ እግድም ነገር ይጨመርበታል። አሁን አጻጻፉን ስታዩት እቺ ጋ እግድም በተደረገችዋ ነው እንጂ ሙሉ ቅርጻቸው ተመሳሳይና ሸ ተመሳሳይ ነው ማለት ነው። ስለዚህ ያው ድምፁ ግን ሸ ነው። ይሄኛው ሰ ነው፣ ይሄኛው ሸ ነው የሚባለው። ሸ ሹ ሺ ሻ ሸ ሽ ሾ ሾ መጨረሻ ሿ ይባላል። ይሄ መጨረሻ ሿ ስምንተኛ። ኦኬ በነገራችን ላይ ይሄ ትምህርት ባያልፋችሁ ደስ ይለኛል። በቀጥታ ገብታችሁ ኦንላይን ብትማሩ ከሁለት ወር ከሶስት ወር በላይ አይጨርስምና ያው እንግዲህ ዘመን ያመጣላችሁን ነገር ተጠቅማችሁ ራሳችሁን ብትቀይሩ ምንም የማታውቁ የነበራችሁት እንድታውቁ እንድታነቡ እንድትጽፉ ትሆናላችሁና አትሊስት የራሳችሁን የንግድ ተቋም ማንቀሳቀስ ትችላላችሁ ከዚህ ተምራችሁ። ይህ ደግሞ ቀላል ነገር አይደለም። የሆነ ነገር አንብቦ መግባትና መውጣት በራሱ ይቀላል ነገር አይደለም። ይህን አንብቡልኝ ይህን ጻፉልኝ ማለት በዚህ ዘመን ትንሽ አሳፋሪ ስለሚሆን ይህንን ተጠቀሙበት። በቀን አንድ ሰዓት ብቻ ነው የምትመድቡት። አንድ ሰዓት መድባችሁ ብትማሩ በአጭር ጊዜ ውስጥ ለውጥ ታመጣላችሁ። እያመጡም ስለሆነ በጣም ብዙዎችም ራሳቸውን እየቀየሩ ስለሆነ ብትማሩበት እንላለን ማለት ነው። ኦኬ ወደ ፊደሉ ልመለስና ቀ ነው የሚባለው። ይሄ ደግሞ ቀ ቁ ቂ ቃ ቄ ቅ መጨረሻዋ ቆ ትባላለች። ቆ ከዛ ቋ የምትባለዋ ስምንተኛዋ ደግሞ እዚህ ጋር ቋን እናገኛታለን። እሺ ከዛ ከቀ ቀጥሎ ማን እናገኛለን? በ ማለት ነው። በ ነው የምናገኘው። በ ቡ ቢ
ባ ቤ ቤ ብ ቦ ቦ መጨረሻ ቧ ማለት ነው። መጨረሻ ሰባተኛ ቧ ይባላል። እሺ ቧ ይባላል። እሺ ከዛ ከበ ቀጥሎ ደግሞ ማን እናገኛለን? ቨን እናገኛለን። ቨ የሚባለውን ፊደል እናያለን። ቨና በንም ስታዩዋቸው ያው ተቀራራቢነት አላቸው አጻጻፋቸው እንደዚህ አይነት ሜትዶችን መጠቀም አለባችሁ። በነገራችን ላይ የቅርጽ ተመሳሳይነት ያላቸውን ፊደሎች ማመሳሰል ያው ምሳሌዎችን መውሰድ ብልጥ መሆን አለባችሁ። ከአንዱ አንዱን ማመሳሰል ነገሮች መውሰድ ስለዚህ በና በ የሚለያዩት ከላይ ባለው ነገር ብቻ ነው። ይሄ እንትኑም የተቀጠለ አይደለም። በነገራችን ላይ ከሸ ጋርም ይመሳሰላል። አሁን ይሄ ሸ ከላይ እዚህ ጋር ከአግድሙ ጋር የሚያገናኝ ቋሚ እንጨት አለው። ይሄ ደግሞ ምንም የሚያገናኝ ነገር የለውም ከላይ ነው ዝም ብሎ የተቀመጠለት። በ ደግሞ እንዲሁ ከላይ ምንም ነገር የሌለው ማለት ነው። ስለዚህ ከላይ ባለው ነገር ነው ልዩነታቸው። እነዚህን ምሳሌዎችን እየተጠቀማችሁ ፊደሎችን የምትለማመዱበትን ቀን አጠር ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ ቨ ነው የሚባለው ቨ ው ቪ ቫ ቬ ቭ ቮ ቮ ከዛ ዋ ዋ ትባላለች ዋ ይባላል። እሺ ከዛ ተ አለ ተ የሚባለው ፊደል አለ። ተ ቱ ቲ ታ ተ ቱ ቲ ታ ቴ ት ቶ ቶ ከዛ ቷ ማለት ነው። መጨረሻዋ ቷ ይሆናል ቷ እንለዋለን። እሺ ከዛ ቼ እንላለን። ቼ ቼ ደግሞ ያው ከተ ጋር ይመሳሰላል። ይሄኛው አንድ አግድም አለው ቼ ደግሞ ከላይ አንድ አግድም ይጨመርበታል። ሌላው ሙሉ ቅርጹ እስከመጨረሻው አብረን ከተከታተልነው ተመሳሳይ ነው ማለት በድምጽ ነው የሚለያየው። ይሄ ተ ይባላል ይሄኛው ቸ ይባላል። ይሄ ሁለት አግድም አለው ይሄኛው አንድ አግድም አለው ማለት ነው። ስለዚህ ቸ ብለን እንቁጠር ቸ ቹ ቺ ቻ ቼ ች ቾ ቾ ከዛ መጨረሻዋ ቿ ትባላለች። ቿ እነዚህ ውስብስብ ነው ያልኳቸው የሚባሉት በራሳቸው ውስብስብ ፊደል ነው የሚባሉት ማለት ነው። እሺ ከዛ ከቼ ቀጥሎ ሀ ቅድም ሀ የምትባል ሌላ ሶስተኛ ፊደል አለች ብዬ ነግራችሁ ነበር። ይኸው እዚህ ጋር ላሳያችሁ ይቻት እዚህ ጋር ሀ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ መጨረሻ ኋ ስምንተኛ ወይም ውስብስብ የምትባሏ ኋ። እሺ ከዛ ማን አለ? ነ አለ ማለት ነው። ነን እንይ ነ ኑ ኒ ና ኔ ን ኖ ኖ ከዛ ኗ ኗ ይባላል ኗ ይባላል። እሺ ከዛ ኘ አለ
ከነ ቀጥሎ ደግሞ ኘ የሚባለው ፊደል አለ ማለት ነው። እዚህ ጋር የምታዩቸው ይሄ ሀ ነ እና ኘ የሚባሉ የሆነ የቅርጽ ተመሳሳይነት አላቸው። እዩዋቸው ማለት እዚህ ጋርም ስታዩዋቸው እዚህ ጋርም ስታዩዋቸው እዚህ ጋርም ስታዩዋቸው እዚህ ጋርም ስታዩዋቸው እዚህ ጋር ትንሽ ልዩነት አለ። ብቻ የቅርጽ ልዩነት የቅርጽ ተመሳሳይነት አላቸው ብዙ ጊዜ እና እዚህም በእግረ መንገዱ አብራችሁ ያዙ። ኘ እንላለን ኘ ኙ ኚ ኛ ኘ ኚ ኞ ኞ ከዛ ኟ ማለት ነው። ከዛ ደግሞ ኟ የመጨረሻዋ ኦኬ። ከዛ ደግሞ ማን አለ? አ አለ ማለት ነው። አ ይሄ አ ነው። እሺ አ እንግዲህ ሀ ከሚለው ጋር እንዳታመሳሰሉት ብዙን ጊዜ ይመሳሰልባቸዋል እና ጀማሪ ልጆች ሀና አ ይለያያል። ለምሳሌ ሀብት እንላለን በሀ ስንመሰርት ማለት ነው። ሀገር እንላለን በእርግጥ አገርም ይባላል አ ተብሎ ማለት ነው። ግን በአ ደግሞ አመት እንላለን። አመት ስንል ሀመት አንልም አመት ነው የምንለው። ሀብት ስንልም አብት አንልም ሀብት። ስለዚህ ልዩነት አላቸው እንዳታመሳስሏቸው። ያ ቅድም ያሳየኋችሁ ሶስት አሉ ያልኳችሁ ሀ ነው የሚባሉት ይኸኛው አ ነው የሚባሉት። አ ኡ ኢ አ ኤ እ እ ኦ እ ኦ ከዛ ውስብስቡ ምንድነው የሚባለው? ስምንተኛው ነው የሚባለው። ይሄ ነው የሚባለው። ብዙን ጊዜ ኧረ ለማለት ስንፈልግ የሚለውን እንጠቀማለን። ኧረ ተው የሚሉትን ለመጠቀም የሚባለውን እንጠቀማለን። እና ይሄ ስምንተኛው ይባላል። ዛሬ የሰራሁላችሁ ቪዲዮ ይህን ይመስላል። ሙሉ የአማርኛ ፊደሎችን ለሁለት ከፍዬ ነው የሰራሁላችሁ። በደንብ ተከታተሏቸው። ማስታወሻ ያዙ፣ እስክሪብቶ ያዙ፣ እየጻፋችሁ እያነበባችሁ ተለማመዱት። እጃችሁን ማሰልጠን ስለሚኖርባችሁ ማለት ነው ጀማሪዎች። ከዚህ በመቀጠል የቀረውን ቆርጬ እልክላችኋለሁ። ከዛ ተቆርጦ የቀረውን እሰራላችኋለሁ። ከዛ ባለፈ ደግሞ ቃላት እናነባለን። ከቃላት አረፍተ ነገርን እያለን ብዙ አንቆይም። አይሆፕ በአጭር ቀን ጨርሳለን። አማርኛ ተምረን እናነባለን፣ እንጽፋለን። እናንተ ብቻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የገባችሁም በቀጥታ መማርም ለምትፈልጉ ደግሞ ብዙ አይጨርስባችሁም። በስልክ ቁጥራችን ገብታችሁ ደውሉልን። ቸርን ሰንብት።